አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ተከታታዮች ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። አደይ ድራማ የምትከታተሉ ሁላችሁንም ሰላም ብያለሁ። አደይ ወደ ገጠር ወደ እናቷ ጋር ሂዳ ነበረ። ያው እንግዲህ ተባርኮት ተአዴብና ተኤላ ጋር ትንሽ ስለተጋጨች አባቷም እየፈለጋት ስለነበር ወደ ገጠር ሂዳ ነበረ። ገጠርም ከሄደች በኋላ ያው እንግዲህ እሷን ማግባት የሚፈልጉ ሰዎች እያፈላለጓት ስለነበረ አባቷም ከተማ ሄዶ ነበረ እሷን ለማፈላለግ። ከዛ ደውለው አደይ ወደ እናቷ ጋር እንደተመለሰች ወደ ሀገሯ እንደተመለሰች ይነግሩታል። አባትየውም ቶሎ ብሎ አሁኑኑ መጣሁኝ፣ ነገር ግን እንዳታመልጥ ጠብቋት፣ አስራችሁም ቢሆን ይዛችሁ ጠብቁኝ ብሏቸው ነበረ። ከዛን እነዛ ሰዎች ደግሞ አደይን እያፈላለጓት ስለነበረ የአደይ ጓደኛ ገጠር ያለው የአደይ እህት ጓደኛ ስለነበረ እሱ ኑ ልጋብዛችሁ ብሎ አዋጣቸው። ኑ ልጋብዛችሁ ብሎ አረቂና ጠላ ተጋበዛቸው። በኋላ ከዛን የአደይ አባት ሲደውል ስልኩን አነሳ። ስልኩን አንስቶ የሚለውን ሰማ። ድምፁን ቀይሮ ሌላ ሰው መስሎ በማውራት አደይን ያዟት፣ እንዳትሄድ እንዳታመልጥ፣ ይዛችሁ ጠብቁኝ በማለት ይነግራቸዋል። ከዛን ልጁም እየሮጠ ወደና አደይ ጋር ይሄድና ቶሎ በሉ ከዚህ መውጣት አለብን ቶሎ በሉ አለና ይዟቸው ወጣ። ይዟቸው ሲወጣ መንገድ ተገናኙ። እንደምንም ብሎ አስመልጧት ሆነ ቦታ ተደበቃት። በኋላ ከዛን እኔ ወደ ቤት ልመለስ ወደ አደይ እናት ልመለስና እሷን እያስጨነቋን ነው የሚሆነው፣ እሷን ሂጄ ልይና ተመልሼ እመጣለሁኝ አላት። ከዛን ሂዶ እያያቸው እነዛ ሁለት ሰዎች ደግሞ አደይን አደራ የተባሉ ሰዎች እኔ እስከምመጣ አደራ ያላቸው ሰዎች አደይ እናት ቤት ሂዶ የት ናት አደይ እያሉ እያስጨነቋት ነበረ። እሷም ደግሞ ልታያት እንደመጣይ ከዛን ደግሞ ወደ ከተማ እንደሄደች ትናገራለች። የአደይ እናት አይ ይህንን ማታለላችሁን ተው ብለው አይ አደይን መከታተል አለብን፣ ቶሎ ብለን ከዚህ ቤት እንውጣ፣ አይድላችን ለአደይ አባት ምን ልንል ነው እያሉ አደይን ተከታትለው ሄዱ። ነገር ግን አላገኟትም። ከዛም አደይ ተመልሳ ወደ እናቷ ቤት መጣች። ነገሮቹ ከተረጋጉ በኋላ ከዛም ቤት እንደመጣይ አባቷ ይመጣና እነዛን ያዙልኝ፣ አደይን ጠብቁልኝ፣ አደራ ተጃችሁ እንዳታመልጥ አላቸው ሰዎች ጋር ይሄዳል። እነሱም አይ አደይን አላገኘናትም፣ ወደ ከተማ ሄዳለች፣ ነገር ግን እዚህ እንደመጣይ እርግጠኛ አይተናታል፣ ከዛ ውጭ ግን የት እንደደረሰች የምናውቀው ነገር የለንም ይላሉ። ከዛን ይዞ በጥፊ ሁለታቸውንም ይመታቸዋል። እናንተ ለፍስፍሶች እንደዚህ ነበር ያልኳችሁ፣ አይ አሳያችኋለሁ፣ አሁን ቶሎ በሉና ሂዱና አደይን ፈልጋችሁ ከየትም ብላችሁ አደይን አምጡልኝ ይላቸዋል አባትየው። ከዛን ተነስቶ ወደ አደይ እናት ሄድና አደይን ቶሎ ብለሽ ያለችበትን ንገሪኝ አላት። አደይ ከቤት ወጥታለች። ከቤት ወጥታ በዳገቱ እየሮጠች ነበረ። ከዛን አባትየው ከየትም ብለሽ ንገሪኝ፣ አደይን ከየትም ብዬ ፈልጌ ያገኛታለሁኝ፣ አንቺና እኔ ግን ገና አልጨረስንም እንመለስበታለን ብሏት የአደይን እናት ተነስቶ ይወጣል። ከዛን ዴቭ ኤዱ ወደ ገጠር ይሄዳሉ ለመመለስ አደይን ወደ አዲስ አበባ ለመመለስ ወደ ገጠር እየመጡ ነው። እናም ኤዱ ደከመኝ፣ ቆይ አረፍ እንበል እያለች ነበረ። ጠይብ አደይን ቶሎ መመለስ አለብን፣ መድረስ አለብን እንደምንም ብለን እያሉ ነበረ። የባርኮት ፍቅረኛ እንግዲህ ፍቅር
አዲስ ሰራተኛ አመጣሁ ብላ እቤት ያው እንደ ሰራተኛ እየሰራች ነው ያለው በአደይ ምትክ ማለት ነው። የባርኮት እናት እቤት መታለች። ሳትነግራቸው ድንገት ነው የመጣችው። ከዛንም ያው ፍቅር እናቴ ውጭ ብላሻለች ብላ ነበረ አደይን ከቤት ያባረረቻት። ነገር ግን እናቷ የባርኮት እናትና የፍቅር እናት አደይን ጭራሽ ከቤት ውጭ እንዳላለቻት ተናገረች። እኔ አደይ የት ነው ያለችው ብላ ስጠይቅ አደይ እኮ ቤቱን ለቃ ወጣለች እና እንዴት ብላ ስጠይቅ አይ ፈልጋ ወጣች ትላታለች። እሷ ፈልጋ ሳይሆን ፍቅር አባራት ነው ይሏታል። ለምን አሁን አደይ እንደ አደይ የአይነት ሰራተኛ አላገኝም። አደይን ለምንድን ነው የምትወጃት ብለው ሲጠይቋት አደይ ቤቴን እንደኔ አድርጋ እንደ ባልተቤት ኩና ነው ቤቴን የያዘችልኝ። ስለዚህ አደይ በጣም ጥሩ ልጅ ናት፣ ልጄ ናት። እንደገና ሁለተኛስ ወደ ገጠር እንዲሄድ ሄደች። የአባቷን ጸባይ ታውቁ የለ እንዴት ወደ ገጠር እንድትሄድ ፈቀዳችሁላት ትላለች። ከዛን እሺ እቺ የባርኮትን ፍቅረኛ ያው ሰራተኛ አዲስ ሰራተኛ ቀጥሬ ያለው ብላ ስለነበረ ፍቅር ለእናቷ ያስተዋወቀችው። ከዛን እቺ ሰራተኛ ምንም ደስ አትለኝም፣ ምኗም የስራ ሰው አይመስልም። ስለዚህ እንግዲህ ስራዋን እስትንየው የላ ዳይ ወደ ስራ ቡና ፈልጋለሁ ቡና ፍልልኝ ትላታለች። ቡናም እሷም ደግሞ በቁጣ ቡና ታፈላለይ። ምንድነው ስራ ሰው ቤት ሰርተሽ አታውቂም እንጂ ምንድነው ቡናው እኮ አፈላሉ ወይኔ አደይ ብትሆን እንዴት አደርጋ ታበላው ነበረ። ሁለተኛ ይህንን ጸጉርሽን ጠቅለል አድርጌው እንደዚህ ሆነሽ እንዲሰሪ አልፈልግም። ምክንያቱም የምንበላው ምግብ ጸጉር ነው ወይ እና ሻሽ ሰሪ። ሻሽ ልሰራ አለቻት። አዎ ሰሪ፣ ጠቅለሽ ሰሪ ጸጉርሽን። ሁለተኛ ማታ የበላሁት እንጀራ ጥፍር ቀለም ነው የሚለው፣ ጥፍርሽንም ቁረጪ። እንደገና ይህንን የምትቀባቢው ሜካፕም ተይ፣ ምክንያቱም ምንም አልጣመኝም እኔ የበላሁት ማታ ምግብ ትላታለች የባርኮት እናት ለባርኮት ፍቅረኛ። ከዛን እንዴት ነው የሚያደርጋት እያለች ያንን ቡና እንደምንም አፍለታ ጨረሰች። ከዛን ፍቅር መጣችና እናቴን ምን አድርገሻል ነው አንቺ ትላታለች። እሷ ደግሞ ፍቅር ዝም በይ፣ ባንቺ የተነሳ ነው እዚህ ውስጥ የገባሁት። ስለዚህ ይህንን ጀበና አናትሽ ላይ ሳልሰብረው ዝም በይ ትላታለች። ከዛን ሞክሪኛ፣ ይሄ ላንቺ ሲበዛብሽ ነው። ወንድሜን መቼም ቢሆን አታገኘውም። ወንድሜን እስካልተውሹ ድረስ አንቺ እዚህ ቤት ሰራተኛ ነሽ፣ ደግሞ ያምርብሻል እና ቦታሽን ነው ያገኘሽው ትላታለች። ከዛን ኤላና ለምለም የባርኮትን እናት ላይ ወደ ቤት ይመጣሉ። ከዛም ለምለም ቡና አፍሉ ሲባል እኔ አፈላለሁ ብላ ተነሳች። አንቺማ እንግዳ ነሽ ተቀመጭ ስትባል አይ ችግር የለውም እዚህ ቤት እኔ ብዙ ጊዜ መጥቻለሁ፣ አደይ እንዳለች አደይም ጋር አብረን ሰርተናልና ችግር የለውም ብላ ቡና ታፈላለች። ገና ዛሬ ቡና ጠጣሁኝ እጅሽ ይባረክ ትላታለች የባርኮት እናት ለለሚ። እና አቀማመጥሽ ራሱ ሲያምር እና ቡናሽ ደግሞ ሲጣፍጥ፣ እኔ እንዳደይ ያለ ቡና ገና ዛሬ ጠጣሁኝ። ብታይ አሁን የቀጠርናት ሰራተኛ እኮ ምኗም አይጥምም፣ ብታይ ምኗም የቤት ሰራተኛ አይመስልም። ስለዚህ ምኗም አልጣመኝም ትላታለች። ከዛን ፍቅርና የባርኮት ፍቅረኛ ይያያዛሉ። ሲያያዙ ባንቺ የተነሳ ነው እዚህ ደረጃ የገባው ስትላት፣ አይ ፍቅር አንቺ የቀጠርሻት ሰራተኛ ዙራ ራስሽ ላይ ትጮህብሻለች። አይ ምን አይነት ሰራተኛ ናት ክብር የሌላት ትላታለች። ከዛን ኤላም እንዴት ጸባይ የላትም እንዴ ስራ ሰራም እንዴ መሆነች ብሎ ሲላት የባርኮትን እናት አዎ ምንም ስራ አችልም ምኗም አጥመኝም ትላታለች። አይ አዲስ ስለሆነች ነው ኢንሻአላህ ስራውን ሁሉንም ተለምደዋለች ይላታል ኤላ። በነገሬ ላይ ካሁን በፊት ተዋወቃላችሁ እንዴ? ቅድም እኮ አስተዋውቃይ ነበረ አንተን እና እንዴት እሷ ሳታቅፍ አንተም ሳታቃት እንዴት ልታስተዋውቀ ይቻለች? ካሁን በፊት ተዋወቃላችሁ ማለት ነው ትላለች የባርኮት እናት። አይ አንተዋወቅም ገና አሁን ነው ያየኋት። ስለዚህ
ኢንሻአላህ አሁን ነው የተዋወቅ ነው እንጂ ታሁን በፊት አይቻት አላቅም ይላል ባርኮት። ከዛም ቀጣይ ወደ ስራሽ ትላታለች። እሷም እየተመላጎጠች ወደ ስራዋ ትሄዳለች። እና ውድና የተከበሯችሁ የዩቲዩብ ተከታታዮቼ ላይክ ሼር በማድረግ እንተባበር ውዶችዬ። እንግዲህ ረዘም ያለ ኮሜንትን በመጻፍ አብረን እንደግላለሁኝ። ቅንነት ለራስ ነው። በቅንነት እንስራ፣ አብረን እንደግ፣ አብረን እንለወጥላለሁ ውዶችዬ። በያላችሁበት አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።